የክርስትናን ምስጢር የማይረዱ ሰዎች ይሄ መስቀል ይሄ ክርስቶስ አሟሟት በጣም ሞኝነት ይመስላቸዋል። ደሙ ለኃጢአት ስርየት የተሰጠ እንደሆነ ያምኑና የምንቀበለው ስጋና ደም ግን አያድንም ባዮች ይሆናሉ። አብዛኛው ኢትዮጵያዊ ምስኪንና ደሃ ነው። እግዚአብሔርን አትሰጠው፣ ሌላ ምን ልትሰጠው ትፈልጋለህ? ጠላታችን ዲያብሎስ ተጠርቆ የተወገደበት ይሄ መስቀል ምንኛ ድንቅ ነው። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ እንዲህ ያለ ሙሽራ ያየ ማን ነው? በመስቀል የተራቆተው፣ በመስቀል መንጋጭላው የረገፈው፣ በመስቀል ትጥቆ የተራገፈው ማን እንደሆነ ታውቃላችሁ? ይሄን ዓለም በምን እንደምናሸንፈው ታውቃላችሁ? በመፎከር አይደለም፣ ዝም ብሎ በመጮህ አይደለም፣ በመስቀሉ ኃይል ነው የምናሸንፈው። ለልጆቻችሁ መጠበቅ ትጸልያላችሁ። ይሄ ዓለም ልጆቻችሁን እንዳይነጥቁባችሁ ጸሎት ታደርጉላችኋላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምህረቱ የጠበቀን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ምህረቱን ያበዛልን የአባቶቻችን አምላክ እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ርዕሴ የተገፉ በሚል ርዕስ ይሆናል። ክርስቶስ የተሰቀለበት መስቀል ዕፀ መስቀል ነው። መስቀል የክርስቶስ ሕማማት ነው። መስቀል የክርስቲያኖችም መከራ ነው። መስቀል በመጽሐፍ ቅዱስ ላይ በተለይ በእነዚህ 3 ነጥቦች ላይ አተኩሮ ስለ መስቀል ይነገራል። አንደኛው የክርስቶስ ሕማማት፣ ሁለተኛው የክርስቲያኖች የመከራ ሕይወት ሰማዕትነት፣ ሶስተኛው ክርስቶስ የተሰቀለበት ዕፀ መስቀል። በዚህ መስቀል ክርስቲያኖች ብዙ በረከት፣ ብዙ ጸጋ አግኝተናል። እውነት ነው፣ ክርስቶስ በመስቀል ሞቷል። እኛ ክርስቲያኖች ግን በዚህ መስቀል ውስጥ አንድ ሌላም ነገር እናያለን። እውነት ነው፣ ክርስቶስ ሞቶበታል። ግን እንዳንረሳ በዚህ መስቀል ጠላታችን ዲያብሎስ ተገሎበታል። የእግዚአብሔር ቃል እንዲህ ይላል፣ ዲያብሎስን ከመንገድ ላይ ጠርቆ አስወገደው ይላል ሐዋርያው ቅዱስ ጳውሎስ። ጠላታችን ዲያብሎስ ተጠርቆ የተወገደበት ይሄ መስቀል ምንኛ ድንቅ ነው ወገኖቼ። ልክ ነው፣ ክርስቶስ በመስቀል ላይ ውሎበታል። እኛ ግን ክርስቲያኖች በዚህ መስቀል ውስጥ አንድ አስደናቂ ነገር እናያለን። ዲያብሎስ ተዋርዶበታል። ወገኖቼ ይሄን መስቀል ክርስቶስ እንዲሰቀል የፈለጉት የተዋረደ ነው ሊሉበት ነበረ፣ ሊያሳፍሩት ነበር በዚህ መስቀል የሰቀሉት። ምክንያቱም መስቀል በጥንቱ ዘመን የማፈሪያ፣ የመዋረጃ፣ የእርግማን ምልክት ሆኖ ነበር የከረመው እና ይህን መስቀል ክርስቶስንም ሲሰቅሉበት እንደዚህ አለማድረግ አስበው ነበረ፣ ለማሳፈር እንደዚህ አለማድረግ አስበው ነበር፣ ለማዋረድ እንደዚህ አለማድረግ አስበው ነበር፣ የተረገመ ነው ለማለት። እኛ ክርስቲያኖች ግን በዚህ አስደናቂ የእግዚአብሔር ሥራ ምን እንረዳለን ካላችሁኝ፣ ለማሳፈር ያደረጉትን እግዚአብሔር ለማክበር እንዳደረገው እናውቃለን። እናዋርዳለን ባሉበት በዚህ መስቀል ክርስቶስ እንደከበረበት እኛ ክርስቲያኖች እንደከበርንበት እናውቃለን። የተወደዳችሁ ክርስቲያኖች፣ ለዚህ ነው እኛ በመስቀሉ የማናፍረው። ቅድም አባታችን ሲጠቅሱ እንደነበሩት የክርስትናን ምስጢር የማይረዱ ሰዎች ይሄ መስቀል ይሄ ክርስቶስ አሟሟት በጣም ሞኝነት ይመስላቸዋል። እንዴት ነው እናንተ የሞተ የምታምኑት እስከ ማለት ይደርሳል። እነሱ ሞተ ላይ ብቻ ነው የሚያበቁት፣ እኛ ግን ከዛ ከፍ እንላለን። ለዚህ ነው መስቀሉን ጉልላት አድርገን የሰቀልነው። ለእኛ ማፈሪያችን አይደለም የሆነው፣ መክበሪያችን የሆነው። ለእኛ መዋረዳችን አይደለም የሆነው፣ ከፍ ማያችን የሆነው። ለዚህ ነው የምንኮራበት። ምዕመናን፣ ክርስትና እንደዚህ ነው የሚያውቀው። ኦርቶዶክሳዊነት እንደዚህ ነው የሚያውቀው ወገኖቼ። ቅዱስ ጳውሎስ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ለማፈሪያ ያሉት ለመመኪያ ነው የሆነ። ይህን መስቀል እንደዚህ ነው የምንረዳው ወገኖቼ። ለዚህ ነው በመስቀሉ የማናፍረው። በመስቀል ሞቷል ስንል ሞኝ የማንሆነው ለዚህ ነው ወገኖች። ለዚህ ዓለም ይሄ ጉዳይ ሞኝነት ሆኖ ይቀራል፣ ለእኛ ግን ኃይላችን ሆኖ ይታያል። ይሄ መስቀል እኔና
እናንተ ለዘላለም ቃል ኪዳን የታጨንበት የሙሽርነት ዙፋን። ቅዱስ ቄርሎስ እንደነገረ መስቀል የክርስቶስ የሙሽርነቱ ዙፋን ነው ይላል። የኔና የናንተ ጌታ፣ የኔና የናንተ አምላክ፣ የኔና የናንተ ፈጣሪ፣ የኔና የናንተ መድኃኒት መስቀል ላይ ተሞሽሯል። ደግመዋለሁ፣ መስቀል የክርስቶስ የሙሽርነቱ ዙፋን ሆኗል። ምን ያደረገበት? እኔና እናንተን ቃል ኪዳን ያስገባበት። ቅዱስ መጽሐፋችን እንዲህ ይሏል። በዚህ በመኃልየ መኃልይ ሶሎሞን ምዕራፍ 3 ላይ በሰርጉ ቀን በልቡ ደስታ ቀን እናቱ የደፋችለትን አክሊል ደፍቶ ንጉሥ ሰሎሞንን ተመልከቱ የሚል ቃል ታነባላችሁ። ለንጉሥ ሰሎሞን ለጊዜው፣ ለፍጻሜው ለንጉሥ ኢየሱስ የተነገረ ነው። የሰርጉ ቀንና የልቡ ደስታ ቀን የተባለው የቀራንዮ ቀን። በቀራንዮ ቀን ሰርግ ነው ያደረገው፣ ቃል ኪዳን ነው ያጠለቀልን። እኔና እናንተን በዘላለም ከእርሱ ጋር እንድንኖር ያጨበት ዙፋን መስቀል ነው። ምዕመናን፣ ምናልባት ያልሰማችሁ ከሆነ ላሰማችሁ። እኔና እናንተ ሰርግ አለ በሰማይ። ለዚያ ሰርግ ያጨን ግን መስቀል ላይ ነው ወገኖቼ፣ በመከራ ነው ያጭ። መጽሐፍ ቅዱስ እንዲህ ይላል፣ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ታጭተናል። ሰርግ አለብን። የእግዚአብሔር ቃል እንዲህ ይላል፣ በበጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ አውጃለኝ ይላል ቅዱስ ዮሐንስ በራእዩ። ሰርግ አለ። ያ ሰርግ ግን የታጨነው መስቀል ላይ ነው ወገኖቼ። መስቀል ላይ ያጭን ሙሽራ አለን ወገኖቼ። ይሄ ሙሽራ ሁላችንንም ይጠብቀናል። መስቀል ላይ የተሞሸረ ሙሽራ፣ በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ እንዲህ ያለ ሙሽራ ያየ ማን ነው ትላለች ቤተክርስቲያን ሁሌ በቅዳሴዋ። ከዚህ ሙሽራ ጋር ለዘላለም አብረው የሚኖሩ የመስቀል ቃል ኪዳናቸውን ይጠብቃል። ምዕመናን፣ ቃል ኪዳናችን መስቀል ነው። ለአንዲት ሙሽሪት ቃል ኪዳኗ ማሳያ ቀለበት እንደሆነ ሁሉ ለቤተ ክርስቲያን ለክርስቲያኖች የቃል ኪዳናችን ቀለበት መስቀላችን። በመስቀላዊ ሕይወት የሚኖሩ መስቀላቸውን መከራቸውን በጽናት የሚሸከሙ በትዕግስት የሚያልፉ የመስቀል ተከታዮች የሚሆኑ በመስቀሉ በፍቅሩ በመስቀሉ በይቅርታው በመስቀሉ ጸጋው የሚኖሩ ሁሉ ቃል ኪዳናቸውን የሚጠብቁ ምዕመናን ናቸው። አብረው ከክርስቶስ ጋር በዘላለም ደስታ በዚያ ሰርግ አብረው ይቀመጣል። መስቀል የሙሽርነታችን ቃል ኪዳን። ምዕመናን፣ ይሄን ቃል ኪዳናችንን እየጠበቅን ነው። በዚህ የመስቀል ቃል ኪዳን ነው የምንኖረው። እንዴ አንዲት እጮኛ የታጨች ሴት እኮ ከእጮኛዋ በቀር እኮ ወዲህ ወዲህ አትልም አይደል እንዴ? ምዕመናን፣ ወዲህ ወዲህ እያላችሁ ይሆን? ቃል ኪዳናችሁን እየተዋችሁ ቃል ኪዳናችሁን ትታችሁ ከሙሽራችሁ ርቃችሁ ሙሽራችሁን ጀርባ ሰጥታችሁ ይሆን? ወገኖቼ፣ መስቀል ቃል ኪዳናችን። ለዚህ ነው ጉልላታችን ላይ የምታዩት ቃል ኪዳናችን። ለዚህ ነው አንገታችን ላይ የምታዩት ቃል ኪዳናችን ነው። ለዚህ ነው የምትነቀሱት ቃል ኪዳናችን ነው። ለዚህ ነው ልብሳችን ላይ የምንጠልፈው ቃል ኪዳናችን። መስቀል ቃል ኪዳን ነው የቤተ ክርስቲያን። እንደውም ቤተ ክርስቲያን ያለችው መስቀል ላይ። አንድ ሊቅ ምን ይላል? ክርስቶስ በመስቀል ላይ ተሰቀለ፣ ክርስቶስ ከመስቀል ላይ ወረደ፣ ክርስቶስ ተቀበረ ይልና ቤተ ክርስቲያኒቱን ግን መስቀል ላይ ተዋት ይላል። ክርስቶስ ሲመጣ ነው የሚያወርዳል። ወገኖቼ አሁን ያለችው ቤተ ክርስቲያናችን በብዙ መከራ ውስጥ እያለፈች እንደሆነ ታውቃላችሁ። ለምን እንደሆነ ታውቃላችሁ? መስቀል ላይ ስለሆነች። መጠጥ ቤት አይደለችም ያለችው፣ አዳራሽ ውስጥ አይደለችም ያለችው፣ ቅምጥልነት ላይ አይደለችም ያለችው፣ መስቀል ላይ ናት። መስቀል ላይ ተዋት። ሲመጣ ነው የሚያወርዳል። ያ ማለት ከመከራ ከሰማዕትነት ከስቃይ ከስደት ከእንግልት ከመነቀፍ በኋላ ነው የሚያሳርፋል። መስቀል ቃል ኪዳናችን ነው። የተወደዳችሁ ክርስቲያኖች ክርስቶስ ሊቀ ካህናት ሆኖ ሲመጣ የት ላይ እንዳገለገለ ታውቃላችሁ? ሶስት ነገር ሆኖ መጥቷል ክርስቶስ። አንደኛ መስዋዕት በግ ሆኖ መጥቷል። የዓለምን የሚያስተሰርይ ኃጢአት የሚያስተሰርይ የእግዚአብሔር በግ የተባለ ክርስቶስ መስዋዕት ሆኖ መጥቷል። ሁለተኛ መስዋዕቱንም የሚሰዋው ሊቀ ካህናት ሆኖ መጥቷል። ሶስተኛ መስዋዕቱን የሚቀበል ይቅር የሚል የባህሪ አምላክ ሆኖ መጥቷል። ሶስቱን እኔ አንደኛው ላይ ላተኮር ለጊዜው። ምን ላይ? ሊቀ ካህናት ሆኖ ያገለገለባት መቅደሱ የቷ ናት ካላችሁ ወይ መስቀሉ ናት ወገኖቼ። መስቀል ክርስቶስ ኃጢአታችንን ይቅር ሊታረቀን ሊያስታርቀን ያገለገለባት የገባባት መቅደሱ መስቀል ናት ወገኖቼ። መጽሐፍ ቅዱስ እንዲህ ይላል በዕብራውያን መልእክት ምዕራፍ 9 ቁጥር 23 እና 24 ላይ ስለኛ ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይልና ሊቀ ካህናት ሁሉ ዕለት ዕለት እንደሚገባ ግን ሁል ጊዜ የገባ አይደለም ይልና እንዲህ ቢሆንስ እንዴት ቢሆን እንደ ኦሪት ሊቀ ካህናት ሁል ጊዜ ለማገልገል የሚገባ ቢሆንማ ዓለም ከተፈጠረ ጀምሮ መከራ ሊቀበል
ባስፈለገው ነበር ይላል። ክርስቶስ ራሱን ያቀረበባት መስቀል፣ ክርስቶስ እኛን የታረቀባት መስቀል፣ ክርስቶስ ከባህሪ አባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታረቀባት፣ ደሙን ያፈሰሰባት፣ ስጋውን የቆረሰባት፣ መስዋዕት ራሱን የሰዋባት መቅደሱ መስቀል ላይ፣ በዚያች መስቀል ነው ክርስቶስ ያገለገለው። በዚያች መስቀል አገለገለና በሰማይ ግን ይህ ሊቀ ካህናት ተቀመጠ ይላል። በዚያች በመስቀሉ አገለገለባት፣ ታጥቆ አገለገለባት፣ እጆቹን ዘርግቶ አገለገለባት፣ ማር ይቅር በል ብሎ አገለገለባት፣ መስዋዕት ራሱን አቀረበ። ይሄ ብቻ መሰላችሁ? ደሙ የፈሰሰባት መሰዊያ እንኳን ይህች እኮ መስቀል ናት ወገኖቼ። ደም ሳይፈስ ስርየት የለም ይላል። ስርየት የሚገኘው በደም ነው፣ በበጎች ደም፣ በፍየሎች ደም። ልንነጻ ባለመቻላችን፣ ስርየት ልናገኝ ባለመቻላችን የበጉ የኢየሱስ ክርስቶስ ደም ፈሰሰልን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል ወገኖቼ። አንዳንዶች በጣም ይገርሙኛል። ደሙ ለኃጢአት ስርየት የተሰጠ እንደሆነ ያምኑና የምንቀበለው ስጋና ደም ግን አያድንም ባዮች ይሆናሉ። ይህ ደም ታዲያ እንዴት ነው የሚገኘው? ስንበላው ስንጠጣው ነዋ። የኢየሱስ ክርስቶስ ደም ከኃጢአት የሚያነጻው መለኮት የተዋሃደው እኮ ስለሆነ ነው ወገኖቼ። ይሄ ደም የፈሰሰበት መሰዊያ የቱ ነው ካላችሁ መስቀል ነው ወገኖቼ። በጥንቱ በኦሪቱ የበግና የፍየል ደም እየፈሰሰ ይረጭ የነበረው በኦሪት መሰዊያ ታቦቱ ላይ ነበረ። በመሰዊያው ላይ ይረጭና ስርየተ ኃጢአት እግዚአብሔር ይሰጣቸው ነበረ። አሁን የመስዋዕታችን የኢየሱስ ክርስቶስ ደም የፈሰሰው በመስቀሉ ላይ ነው። ይሄ ምን ማለት ነው? መሰዊያም ጭምር የሆነን መቅደስ ብቻ አይደለም፣ መሰዊያም አለን። ዕብራውያን ምዕራፍ 10 አንብቡት። መሰዊያ አለን። የትኛው? መስቀሉ። መሰዊያ አለን፣ የክርስቶስ ደም የፈሰሰበት የራሱ የክርስቶስ ሰውነት። መሰዊያ አለን። የትኛው? አሁን መስዋዕት የምንሰዋበት፣ ስጋውን የምንቆርስበት፣ ደሙን የምናፈስበት ታቦታችን መሰዊያም አለን። የቃል ኪዳን ዙፋን፣ ደግሞስ መቅደስ፣ ደግሞስ መሰዊያ። ሌላ ግን አንድ ደግሞ የምስራች ደግሞ ወገኖቼ ዲያብሎስ የተሸነፈበት የድል ኃይል መገለጫችን እኮ መስቀላችን። መጽሐፍ ቅዱስ እንዲህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለምንድን ግን ለእኛ የእግዚአብሔር ኃይል ነው ይላል። ወገኖቼ በመስቀል የተሸነፈው፣ በመስቀል የተዋረደው፣ በመስቀል የተራቆተው፣ በመስቀል መንጋጭላው የረገፈው፣ በመስቀል ትጥቆ የተራገፈው ማን እንደሆነ ታውቃላችሁ? ዲያብሎስ እኮ ነው። ለዚህ ነው አባ ጊዮርጊስ ዘጋስጫ የመስቀል ማማተም ሴጣንን ያስመርረዋል ይላል። ምዕመናን፣ እግዚአብሔር ለጣቶቻችን ሰልፍን እንዳስተማር አታውቁ? ክርስቲያኖች ሲያማትቡ ዲያብሎስን ኃይል ያሳጡታል። ይህ እግዚአብሔር ቃል ነው። የእግዚአብሔር ኃይል የእግዚአብሔር ቃል ነው የሚናገረው። ለዚህ ነው ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው። አጋንንትን ማሳፈሪያችን። የተወደዳችሁ ክርስቲያኖች ይሄው እስካሁን ድረስ እኮ ማየት ትችላላችሁ። አጋንንት የሚለፈልፉት፣ የሚጮሁት፣ መግቢያ የሚያጡት በዚህ የመስቀል ኃይል አይደል? ምን አድርገንበት ይመስላችኋል? ያ አንዱ ኃይል እኮ ነው አሁን ያለው። ያ አንዱ ኃይል ነው የሴጣንን ትጥቁን የሚያራግፍበት ወገኖቼ። ዲያብሎስ የተቀጣበት፣ ዲያብሎስ የተዋረደበት፣ ዲያብሎስ የተሸነፈበት መስቀል ነው ይሄ። ለዚህ ነው ሲያየው ዝግንን የሚለው። በመስቀል ፊት አጋንንት መቆም አይችሉም። በመስቀል ፊት የአጋንንት ሰራዊት መኖር አይችሉም። ለዚህ ነው የመስቀል ጠላቶች በዚህ ዘመን መስቀልን ሲነቅፉ የሚኖሩት ወገኖች። የመስቀል ጠላቶች ሁል ጊዜ ከመስቀል በተቃራኒ የሚቆሙት ለዚህ ነው። መስቀላችንን ዞር እንድናደርግላቸው ይፈልጋሉ። መስቀላችንን እንዳናከብርላቸው ይፈልጋሉ። መስቀል እንዲናቅና እንዲጥላላ ይፈልጋሉ። የእግዚአብሔርን የማዳን ምልክቶች ሁሉ ይንቃል ያለ ቅዱስ ዮሐንስ አፈወርቅ በአንድ ጽሑፉ ላይ ምን ይላል? ወንጀለኞች የተቀጡበትን፣ ወንጀለኞች ደማቸው የፈሰሰበትን፣ ወንጀለኞች መከራ የበሉበትን፣ ወንጀለኞች የተቀጡበትን ቦታ ስናይ፣ ደማቸው የፈሰሰበትን፣ አጥንታቸው የተከሰከሰበትን ቦታ ስናይ ስቅጠጥ እንደሚለን ይላል። ዲያብሎስም የተቀጣበትን፣ የተዋረደበትን፣ ትጥቆ የተራገፈበትን፣ ኃይሉ ያጣበትን ቦታ መስቀሉን ሲያየው ስቅጠጥ ነው የሚለው ይላል። ለዚህ ነው በመስቀል ላይ ኃይል የሌለው፣ በመስቀሉ ፊት መቆም የማይችል ክርስቲያኖች ኃይል ያለው ትጥቅ አስታጥቆን እኮ እኛ ትተነዋል። የማማተብ ኃይል፣ የመስቀል ኃይል ብርቱ ነው። ከጠላቶቻችን ማምለጫ ነው ወገኖቼ። ይሄን ዓለም በምን እንደምናሸንፈው ታውቃላችሁ? መኑኝ በመፎከር አይደል፣ ዝም ብሎ በመጮህ አይደል፣ በመስቀሉ ኃይል ነው የምናሸንፈው። ቆስጠንጢኖስን አታስታውሱ? አባታችንስ ሙሴ ትዝ አይላችሁ? አማሌቃውያንን እኮ ከሰማይ በታች ሲደመስስ ሙሴ እጆቹን ዘርግቶ ነበር እኮ ተራራው ላይ። የሙሴ እጆች ከባዶች ነበሩ። ሲያወርድ እስራኤል ይሸንፋሉ፣ ከፍ ሲያደርግ እስራኤል ያሸንፋሉ። ይሄን የተረዱት አሮንና ሆር አንዱ በቀኙ አንዱ በግራው የሙሴን እጆች ተሸክመው ዋሉ ይላል። እንዲህ ይላል እግዚአብሔር ቃል ኦሪት ዘጸአት ምዕራፍ 17 ላይ ገብታችሁ አንብቡት። እግዚአብሔር የአማሌቅን ዝክር ከሰማይ በታች
ጨርሶ ደመሰሰ ይላል። መስቀሉ እንደዚህ አመሳቅሎ ቆሞ ይህ የክርስቶስ ስቅለት ማሳያ መገለጫ ምሳሌ ነበር። በዚህ መስቀል ምልክት ጠላቶቻቸው ድል አደረጉ። እስራኤል ዛሬም ወገኖቼ ዛሬ በሰዎች ላይ ያደሩ የሚታገሉን አጋንንት የሚወድቁት በመስቀል ነው። መክስሚያኖስንና ዲዮቅልጥያኖስን ድል ያደረገው ቆስጠንጢኖስ ወገኖቼ በዚህ ምልክት ድል ታደርጋለህ እኮ የተባለው በፈረሶቹ አንገት ላይ፣ በጋሻው ላይ፣ በመሳሪያዎቹ ላይ የመስቀል ምልክት አደረገ። ምዕመናን ኃይላችን መሳሪያ የለንም ይለኛል ክርስቲያኖች። ታንክ የለንም፣ መድፍ የለንም፣ ኒኩሌር የለንም፣ ሰራዊት የለንም። በምን ቃል እንግለጸው? ኮማንዶም የለንም። አንድ ኃይል ግን አለን፣ መስቀሉ። በዚህ ድል ታደርጋለህ። በመክስሚያኖስና በዲዮቅልጥያኖስ ላይ አድረው ደም ሲያስፈስሱ የነበሩ አጋንንት የተሸነፉት በመስቀሉ ምልክት ነው። ታሪክ ጸሐፊው አውሳቢዮስ እንዲህ ብሎ ጽፏል። አንዳንዶች ታሪክንም እንኳን አይወዱም። የጥንትን ከዛሬ ጋር መገናኘት እንኳን ያስቀይማቸዋል። ታሪክ ጠሎች፣ ምልክት ጠሎች፣ እውነት ጠሎች። እዩት፣ የታሪክ ጸሐፊ እውነተኛ ታሪክ እንዲህ ይላል። ቆስጠንጢኖስን ታሪክ ነው የሚነግረን ራሱን እንዲገልጥለትና ወደ እውነት እንዲመራው እንዲሁም ከነበሩበት አስቸጋሪ ሁኔታዎች እንዲረዳው በጽኑ ጸሎት ይማጸን ነበር። ማን? ቆስጠንጢኖስ። በጸሎት ላይ ሳለ በሰማይ ላይ አስደናቂ የሆነ ምልክት ታየ። በቀትር ወቅት በሰማይ ላይ ከፀሐይ በላይ የብርሃን መስቀል አየ። በላዩም ላይ በዚህ ድል ታደርጋለህ የሚል ጽሑፍ ነበረበት። ራሱ ንጉሡ እንደተናገረው ያየውን ራእይ ምን ማለት እንደሆነ ምክንያቱንና ትርጉሙን በተመለከተ እያወጣ እያወረደ ሳለ ክርስቶስ ወልደ እግዚአብሔር ሌሊት ተኝቶ ሳለ በቀን በሰማይ ላይ ባየው በመስቀል ምልክት አሁንም ተገለጠለትና በሰማይ ላይ እንዳየው የመስቀል ምልክት አንጻር እንዲያዘጋጅና ከጠላቶቹ ጋር ባለው ውጊያ መስቀሉን ይዞ እንዲሄድ ነገረው ይላል። መስቀል ይዞ ሄደ። የተወደዳችሁ ክርስቲያኖች ጣዖታትን አፈራረሰ፣ አብያተ ክርስቲያናትን አነጸ፣ መክስሚያኖስንና ዲዮቅልጥያኖስን አሸነፈ። መስቀል የማሸነፋችን ጉልበት ነው ያልኳችሁ ለዚህ ነው። መስቀል የድላችን ኃይል ነው ያልኳችሁ ለዚህ ነው። ይህ እውነተኛ ታሪክ ነው። ማንበብ ማጥናት የምትፈልጉ ተመልከቱ። እንደነዚህ አይነት ታሪኮችን ቸል ያለ ትውልድ ነው ስለ መስቀል ግራ ሲገባው የሚኖረው። የመስቀል ኃይል ይላል ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምናምን ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ለምንድን ነው የሚጠቅመው? ለማዳን ነው። የእግዚአብሔር ኃይል ለማዳን ነው ይላል ቅዱስ ጳውሎስ ሮሜ መልእክትን አንብቡ። የተገፉ ሶስት በዚህ መስቀል ሰሞን የምንነሳቸው የተገፉ ሶስት ዋና ዋና ነጥቦች አሉ። አንደኛ መስቀል ተገፍቷል። ሙት ሲያስነሳ፣ ለምጽ ሲያነጻ፣ ጎባጣ ሲያቀና፣ ታምራት ሲሰራ ሲያዩት ይሄም አያስፈልገንም ብለው አይሁድ ከኢየሩሳሌም ራቅ ወዳለ አንድ ቦታ ሄደው ቆሻሻ መድፊያ ያደረጉት። ለ300 ዘመናት ቆሻሻ መድፊያ ሆነ። ምናልባት አንድ ጥያቄ ሊፈጠርባችሁ ይችላል። የ300 ዘመናት ጭምር የት ሄደው ነበር መስቀሉን የማያወጡት ካላችሁኝ፣ እንኳን መስቀሉን ሊያወጡ የራሳቸው መኖሪያ ታዛ እንኳን አልነበረ። በግዞት ነበር የነበሩት፣ በጭቆና ነበር የነበሩት ለ300 ዘመናት። ምዕመናን ቆሻሻ መድፊያ ሆነ። የኢየሩሳሌም ቆሻሻ መስቀሉ ላይ እንዲደፋ አዋጅ ታውጆበት ቆሻሻ መድፊያ ሆነ። ተገፋ፣ መስቀሉ ተጣለ፣ መስቀሉ ተተወ፣ መስቀሉ ተናቀ። የከበረውን አዋረዱ፣ መዳናቸውን ቀበሩት። ወገኖቼ አንዱ የተገፋው ይህ ዕፀ መስቀል ነው ወገኖቼ። ሁለተኛ የተገፋችው ደግሞ ቅድስት እሌኒ ናት። ይቺ እሌኒ ለባሏ ታማኝ የሆነች ንጹህ ሴት ነበረች። ባሏ ከጓደኞቹ ጋር ተወራርዶ ኖሮ አንደኛው ይሄድና ቢለምናት ቢሰራት በታማኝነቷ ትጸናለች። ነገር ግን ምን አደረገ? በማታለል የቃል ኪዳኗን ቀለበት በማታለል ከደንገጡሮቿ ወስዶ ለባሏ አሳየው። ለምጃት ለምዳኝ፣ ወድጃት ወዳኝ፣ ይሄው ምልክቱ ይሄውልህ ሲለው ተበሳጨ። ምን አለ ቢያጣራ። እንደሄደ ባሏ ስራሽ ያውጣሽ ብሎ ባህር ላይ ገፈትሮ ጣላት። ሴት ሁለተኛ የተገፋች ሴት ቅድስት እሌኒ ናት። ሶስተኛ የተገፋው ደግሞ ክርስትና ነበር። ቅድም እንዳልኳችሁ ለ300 ዘመናት ክርስትና በጣዖታት ተተክቶ በአዋጅ ክርስትና ተገፍቶ ነበር። ሶስቱም ግን በመስቀል ሰሞን የሚታወጀው እነዚህ የተገፉት መክበራቸውን የምናይበት። አዎ ይቺ ቅድስት እሌኒ አንድ ስለት ተሳለች። ልጄ ቆስጠንጢኖስ ክርስቲያን ቢሆን መስቀልህን አወጣለሁ ብላ ተሳለች። የተወደዳችሁ ክርስቲያኖች ምን አይነት ስለት ነው? ለልጆቻችሁ መጠበቅ ትጸልያላችሁ። ይህ ዓለም ልጆቻችሁን እንዳይነጥቁባችሁ ጸሎት ታደርጉላቸዋላችሁ። የመጠበቂያ ጸሎት ለዚህ ትውልድ አያስፈልገውም ትላላችሁ። ስለ ቅድስት ሐና የተነገረውን በታምረ ማርያም አልሰማችሁ? እመቤታችን ከተሰጠቻት በኋላ የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ጦርነት እንዳይበላቸው
ለሕፃናት ትጸልዩላቸዋላችሁ። ለሚመጣው ትውልድ የሚያለቅሱ እናቶች አሉ። መራሩ ዘመን እንዳይገጥማቸው እኛ ያገኘነውን እንዲያገኙ፣ እኛ የቆረብንባት ቤተክርስቲያን እንዲቆርቡ፣ ከሺሻ ቤት እንዲወጡ፣ ከመተተኞች ከጠንቋዮች እንዲተርፉ፣ ከጭፈራ እንዲወጡ፣ ከሱስ እንዲገላገሉ፣ ይህ ዓለም ከሚጫናቸው የኑሮ ጫናና መከራ መማር ጨንቋቸው፣ መስራት ጨንቋቸው፣ መዋያ ጨንቋቸው፣ እምጢግቡ ስምጢግቡ ግራ ገብቷቸው ከረምቡላና ጆተኒ ቤት ለሚሯሯጡት ምስኪኖች አትጸልዩላቸው፣ አታለቅሱላቸው። ዓለም ያስጨንቃቸዋል። እኛ እናሳርፋቸውን በጸሎት ለልጆቻቸው። ይኸው ለልጇ ጸለየች ከጣዖት ቤት እንዲወጣ ክርስቲያን እንዲሆን። ወገኖቼ በጥንቱ ዘመን ክርስቲያን ንጉሥ ማግኘት በጣም ከባድ ነበር። ከጥቂት ክርስቲያኖች ነገስታት አንዱ ቆስጠንጢኖስ ነው የሆነው። ይሄ የሆነው በእናቱ ጸሎት ነው ወገኖቼ። የእናቶች ጸሎት ለዚህ ዘመን ሕፃናት ያስፈልጋል። ግብረ ሰዶማዊነት ፊቱ ለተጋፈጠው፣ አግብቶ ወልዶ ከብዶ ለመኖር አቅም ላጣው፣ ወጥቶ ገብቶ ስራ ሰርቶ እርፍ ለማለት ለተጨነቀው፣ ተምሮ እንዳልተማረ ለሚሆነው ለዚህ ምስኪን አትጸልዩለት፣ ይልቅ አታለቅሱለት። የመጠበቂያ ጸሎት ከአጋንንት ጋር አትታገሉለት፣ ሱባኤ አትይዙለት። ይሄ ትውልድ ያስፈልገዋል። ሌላ በምን ይጠበቅሽ? የምታወርሱት ሀብት የለም። ክርስትናን አታወርሱትም። አብዛኛው ኢትዮጵያዊ ምስኪንና ደሃ ነው። እግዚአብሔርን አትሰጠው። ሌላ ምን ልትሰጠው ትፈልጋል? ምን ትሰጠዋል? ምን? በጣም ይገርማችኋል። የእሷ ጸሎት ቅድም ያነበብኩላችሁን ታሪክ ወለደ። ምን የሚል በዚህ ድል ታደርጋለህ ብሎ ኢየሱስ ክርስቶስ ገለጠለት፣ አሳወቀው። አያችሁ፣ ይህቺ አስደናቂ ሴት ባሏ ገፍትሯታል፣ ባሏ ጥሏታል። ባሏ ስራሽ ያውጣሽ ብሎ ባህር ላይ ነው የወረወራል። ማጠቀም አድርጋ የተገፈተረች ሴት ነበረች። ይህቺ ሴት እኮ ናት ዛሬ አስደናቂ የሆነች። የባሏን ታሪክ አናነሳም፣ እሷን ግን እናነሳል። ይህቺ ሴት እኔ ለእግዚአብሔርና ለባሌ ስታመን እግዚአብሔር ለእኔ መታመን እንዴት ያቅተዋል ብላ እግዚአብሔርን ወደ አለማመን አልሄደች። በታማኝነት ነው የቀጠለችው። ሰው ሊከዳችሁ ይችላል። ያመናችሁት ሊንሸራተትባችሁ ይችላል። የቆማችሁበት ሊሰበር ይችላል። ይህኔ ያላችሁት ሰው ሊጥላችሁ፣ ሊከዳችሁ፣ ሊገፋችሁ ይችላል። ግን ክርስቲያናዊ ሕይወት እንደዚህ እንደሆነ ታውቃላችሁ። መታመን። ዓለም ሁሉ ባይታመን እንኳን ክርስቲያኖች ይታመናሉ።